ግብአተ መሬት ግብአተ ስጋ። በዚህ ዘመን ቤት መስራት እንጂ ቤት መምታት አይከብድም። ስለዚህ የሚከተለውን እላለሁ። ሌቱ ሲኮበልል ጎህ ይቀዳል። ምን እንደሚቀድ ባይታወቅም እንደ ጨረቃ ጸዳል የቋንቋ ሚስጥር አያልቅም። ሌቱ ሲኮበልል ሰማይ የአህያ ሆድ ይመስላል ይባላል። ጉድ የ3000 ዘመን ትውልድ አህያን ከፍጡር ያልቆጠረ ሆዷን ከንጋት ቀለም አወዳደረ። ቀጥዬ የምጽፈው ስለ አንድ የቀብር ስነ ስርዓት ነው። አንዳንድ አንባቢዎች ስሜን ጠቅሰው ስለ መቃብር እንጂ ስለ ፍቅር መጻፍ አይችልም ይሉኛል። መልሴ ሐዲስ ዓለማየሁ ሐዲስ ሕልማየሁ ፍቅር እስከ መቃብር አሉ። በፍቅርና በመቃብር መሃል እስከን ለምን ያስገባሉ? ፍቅርና መቃብር አንድ ናቸው። እርቃን ይወዳሉ፣ እርቃን ያወርዳሉ የሚል ነው። ማለዳ ላይ ሌቱ ሲኮበልል ጎህ ሲቀድ ሰማይ የአህያ ሆድ ሲመስል የድራችን ለፋፊ ነቅተው እድሩ የገዛላቸውን እንኳን ብርድ ጦር የማይበሳውን የጣሊያን ካፖርታቸውን ለብሰው መንደራችንን ቁልቁል ወደሚያያት ዳገት ወጡ። ከዚያም ትናንት ማታ ሚስታቸውን ከጨቀጨቁበት የተረፈውን ድምጻቸውን አጠረቃቅመው ማንጠልጠያ አልባ ባሊ በምትመስለው ማይክራፎን አጠበደሉና የቀበሌው የእድር አባላት በሙሉ ጋዜጠኛው ድል ነሳ ነገሬ ትናንት ስላረፈ ዛሬ ዮሴፍ ተገኝታችሁ እንድትቀብሩ ተብላችኋል ብለው ለፈፉ። ሁላችንም በማይክራፎኑ ድምጽ ተነጅሰን የበለጸጉት ሀገሮች እንኳን መልሰው ሊለግሱን ከማይችሉት እንቅልፋችን ተቆራረጥን። ጋዜጠኛው ድል ነሳ ብርቱ ሰው ነው። በህይወት ዘመኑ ሰፊውን ህዝብ ሲቀሰቅስ ኖረ። አሁን ደግሞ በሞቱ የመንደራችንን ሰው ቀሰቀሰው። የእድራችን ለፋፊ ስራቸውን አከናውነው ከዳገት በመውረድ ላይ ሳሉ የጎረቤት ህጻናት ወደ ትምህርት ቤት ለመሄድ ባጠገባቸው ሲያልፉ ተመለከቱ። ህጻናቱ የሀብታም ልጆች ስለነበሩ ከሰውነታቸው የሚበልጥ የምሳቃ በጀርባቸው አዝለው ጠፈርተኛ መስለዋል። የእድራችን ለፋፊ በጣም ትንሽ የምሳቃ ያዘ ብላቴና ከህጻናቱ መካከል አለማየታቸው ከነከናቸው። ልጄን የጥላችሁት መጣችሁ ብለው እንዲጠይቁ ማስገደዳቸው። ቤቱ ደጃፍ ላይ ቁመን ብንጠራው አልሰማ ሲለን ጥለነው መጣናል። አንደኛው ህጻን ነው ጥሩ አሉ የእድራችን ለፋፊ። ከዚያ የእድሩ ብቻ ንብረት በሆነው ማይክራፎን ሙስና ሰሩበት። ማይክራፎኑ ወዳፋቸው አስጠግተው ልጅ አጥናፉ ትምህርት ቤት ረፍዷል ተነስ ብለው ለፈፉበት። ትናንት ማታ በቴሌቪዥን በመንደራችን ይኖር የነበረው የጋዜጠኛ ሞት እንደሚከተለው ተዘግቦ ነበር። በኢትዮጵያ ሬዲዮ በረጅም ጊዜ ሲያገለግሉ የቆዩት ጋዜጠኛ ልነሳ ነገሬ ባደረባቸው ህመም በሕክምና ሲረዱ ከቆዩ በኋላ ከዚህ ዓለም በሞት ተለይተዋል። ጋዜጠኛ ልነሳ ባለትዳርና የአንዲት ሴት ልጅ አባት ነበሩ። ያው ሲወርድ ሲዋረድ የመጣ የሞት ዜና አዘጋገብ ነው። ባደረባቸው ህመም የሚለው በከረመባቸው ህመም ተብሎ እንኳን አልተሻሻለም። አዲስ ነገር የማይናፍቅ የለም። እስቲ አስቡት አንድ ምሽት የቴሌቪዥን ዜና አንባቢው የሚከተለውን ቢል በኢትዮጵያ ሬዲዮ ለረጅም ጊዜ ሲያገለግሉ የኖሩት ጋዜጠኛ ልነሳ ነገሬ ባደረባቸው ህመም በሕክምና ሲረዱ ከቆዩ በኋላ ስለተሻላቸው ወደ ቤታቸው ተመልሰዋል። ጋዜጠኛ ልነሳ ባለትዳርና የአንዲት ሴት ልጅ አባት ከሆኑት ጎረቤታቸው ተበድረው ነው የታከሙት። ግን እንዲህ አይነት ነገር የለም። ስለዚህ እንዲህ እንበል፣ ዘጋቢ እንጂ ሟች በሌሎች መንገድ አያዘግምም። የሞት ዘገባ እንጂ ሞት ራሱን አይደግምም። ወደ ዮሴፍ የሚሄድ ሚኒባስ ጋቢና ውስጥ ከሾፌሩ ቀጥዬ ቁጭ ብያለሁ። ከኔ ቀጥሎ ዮሴፍን አልፎ የሚሄድ ተሳፋሪ ተቀምጧል። ሳይቸግረኝ አንድ ልቦለድ እያነበብኩ ነበር። አጠገቤ ያለው ተሳፋሪ ወደ ጎን እየተገላመጠ በእሱ በኩል ያለውን ገጽ በነጻ ያነባል። በልቦለዱ ውስጥ ዋናው ገጸ ባህሪ የገጸ ባህሪዋን የውስጥ ሱሪ ለማውለቅ የሚታገልበትን አንቀጽ ላይ ሲደርስ ሚኒባሱ ዮሴፍ ቤተክርስቲያን ላይ ደረሰ። መጽሐፌን አጥፌ ለመውረድ ስዘጋጅ ይቅርታ ትንሽ ልትቆይልኝ ትችላለህ አለኝ አጠገቤ ያለው ተሳፋሪ። ስላሳዘነኝ ራሴን እንዳትሮኖስ መጽሐፍ መግለጫ አድርጌ 2 ፌርማታ ያክል አልፌ ሄድኩለት። ወዲያው ግን ከዮሴፍ በጣም መራቄ ሲገባኝ ወደ ተሳፋሪው ዞሬ ይቅርታ ወንድሜ ከዚህ ገጽ በኋላ ወሲብ የለም ምክር ብቻ ነው ስለው ግድ የለም ትንሽ ቆይልኝ አለ ተሳፋሪ። ወንድሜ ቀጠሮ ሰዓቴ አልፏል፣ ከፈለክ መጽሐፉን ሰደው ውረድና አስወርደኝ ብዬ ጮህ። እንዲሁኝ ልውረድ አለኝ ወደ ሱሪ መጋጠሚያ እየጠቆመ።
ሌላ 3 ፌርማታ አልፌ ሄድኩ። ወደ ዮሴፍ ስመለስ ጋዜጠኛው የድራችን አባል ተቀብረው ቀባሪዎች ወደ ቤታቸው ተበታትነው ደረሱ። አዘኑ። ግን የሚሄድበት ቦታ ስላልነበረኝ ሌላ ሟች ለምን አላስቀብርም በማለት እዚያው ቆየሁ። ቁጥር ላይ ያን ያክል ነኝ። ብቻ በግምት ከ7 እስከ 700 የሚደርሱ ለቀስተኞች ተሰብስበው የማላውቀውን አስከሬን ይጠብቃሉ። ብዙ ለቀስተኞች አስከሬኑ ይመጣል ከተባለበት ሰዓት በጣም ስለገየ በጣም አዝነው ያለቅሱ ነበር። ስራ ከመፈታ ብዬ አንደኛውን ለቀስተኛ ሟቹ ምን እንዳገኛቸው ጠየቅኳቸው። ሟቹ ከመሞቱ ጥቂት ደቂቃዎች አስቀድሞ አገር አማን ነው ብሎ ሳሎኑን ትቶ መኝታ ቤቱ ገብቶ እራት እየበላ ጋዜጣ ያነባል። ከባምቢስ ድልድይ የተስተነጠረች ቮልስዋገን መኝታ ቤቱ ድረስ ተተት ብላ ገብታ ገጭታ ገደለችው አሉ። በግማሽ ልቤ ነበር የሰማዋቸው። ቀበቶ አልተጠቀመም ነበር ማ አሉኝ የነገሩኝ ሰውዬ። ሟች እራት ለመብላት ደግሞ ቀበቶ ምን ይሰራል? ነገሩን እዚህ ላይ ማጠናቀቅ ሲገባ ይቀጥሉ። የሟች ሰፈር የት ነው? 4 ኪሎ አሉ ሰውየው። ታዲያ ባምቢስ ላይ የተገለበጠች መኪና 4 ኪሎ ሆኖ ራት ሲበላ የነበረን ሰውዬ እንዴት ልትገድል ቻለች? እኔ ምን አውቄ። ብቻ ያው መቼም አብዛኛው መኪና የሚገለበጠው ባምቢስ ነው ብዬ ነው። በትዕግስት ጠብቁ፣ አስከሬኑን የያዘች መኪና እየመጣች ነው አሉ የድሩ ሊቀመንበር። ወዲያው ከለቀስተኞች መካከል አንድ በስደት ለ30 ዓመታት ሱዳን የቆዩ ሰው እየወጡና ወገኖቼ ያው ሰብሰብ ብላችሁ ስላገኘኋችሁ ደስ ብሎኛል። ይህ አጋጣሚ ተመልሶ ስለማይገኝ ገዳሪፍ እያለሁ የጻፍኳት አንዲት አጥር ያለች ልቦለድ አለች። ያችን እንዳነብብ ቢፈቀድልኝ ወዳለሁ። ያው መቼም የሥነ ጽሑፍ ምሽት የሚያዘጋጁ ሰዎች እድል ስላልሰጡኝ ነው እንጂ በእውነቱ ቀብር ላይ ልቦለድ ማንበብ የሚገባ ሆኖ አይደለም ብለው ወረቀት ሊያወጡ እጃቸውን ወደ ኪሳቸው ሲልኩ ልቦለድ አታነብም እዚህ አሉ የድሩ ሊቀመንበር ቱግ ብለው። እንግዲህ አስገጥም ላንበብ አሉ ሰውየው ጉጉትና ትካዜ በተቀላቀለበት ድምፅ። ይህ በእንዲህ እንዳለ የሆነ ለቀስተኛ ወደ ድሩ ሊቀመንበር ጆሮ ቀርቦ የሆነ ነገር ሹክ አለ። የድሩ ሊቀመንበር ራሳቸውን በግርምት ከነቀነቁ በኋላ መቃብር ቆፋሪዎች እስቲ ሌላ አንድ ተጨማሪ ጉድጓድ ቆፍሩ፣ አስከሬኑን ይዞ እየመጣ የነበረው መኪና ተገልብጦ ሾፌሩ ሞቷል በማለት ተናገሩ። ጎዳናውን ተከትዬ አንባቢ ሆይ ከዚህ በታች ያለውን የጻፍኩት ለማሳቅ አይደለም። በእውነቱ በአሁኑ ጊዜ ከበላቸው ግርማ በቀር የሚስቅ ኢትዮጵያዊ አይገኝም። ስለዚህ የኮሚክነትን ሚና መውሰድ አያዋጣም። እንደውም አንዳንዴ ሳስበው ከኮሚኩ ይልቅ ፎቶ አንሹ በፈገግታ ላይ ስልጣን አለው። እስኪ ፈገግ በሉ ቢል ይሳካለታል። ዓላማዬ ከአዲስ አበባ ጎዳናዎች አንዱን ማስቃኘት ነው። ስለዚህ እንደ ብዙዎቹ የሀገራችን ልቦለዶች ቀኑ ደመናማ ነው ብዬ ልጀምር። ቀኑ ደመናማ ነው፣ ብልጭ ድርግም ይላል ሰማዩ። በአካባቢው የተተከሉ የመብረቅ መከላከያዎች በፈረቃ መስራት በመጀመራቸው መንገደኛው ሰግቶ እያማተበ ይራመዳል። እንደ ልማዴ ከጎዳናው አጠገብ ወደሚገኘው ካፍቴሪያ በረንዳ ሄጄ ቁምሳ አዝዤ መብላት ጀመሩ። በነገራችን ላይ ቁምሳ አዲስ የአማርኛ ቃል ሲሆን ቁርስና ምሳን በመቀላቀል የተፈጠረ ነው። መቼም አመጋገብን ማሸጋሸግ ቃላትን እንደ ማሸጋሸግ አይቀልም። ያም ሆነ ይህ ከቀኑ 5 ሰዓት ላይ ቁምሳዬን ፓስታ አዝዤ እየበላው ነው። በረንዳ ላይ የምበላበት ምክንያት ውስጥ ቦታ አጥቼ ነው ሆነ አይደለም። በረንዳው ለጎዳናው ስለሚቀርብ በልቼ ማደር መቻሌን ለህብረተሰቡ ለማሳየት ነው። አስተናጋጁ ከፓስታው ጋር ሹካ አቅርቦልኝ ነበር። እኔ ግን ለአገሬ ባህል ቦታ ለመስጠት ሹካውን ትቼ በእጄ እበላለሁ። ፓስታው የምዕራባውያን ቢሆንም መዳፊ አገር ቤት ነው። ችግሩ ግን ምን መሰላችሁ? እየበላሁ እያለ ከኃላፊ አግዳሚው መሀል መጥቶ የሚጨብጠኝ አላጣም። በኋላ በእጄ ፓስታውን እየበላሁ ሰላም የሚሉኝን በሹካው ለመጨበጥ ወሰኑ። ቁምሳዬን እንደጨረስኩ ወክ አደርግ ጀመር። አስፋልቱ ዳር ጥቂት ሰብሰብ ብለው የቆሙ ሰዎች ስላየሁ ወደ እነርሱ ሄዱ።
አንድ ትራፊክ ፖሊስ የአስከሬን ማጓጓዣ መኪና አስቆሞ ከሾፌሩ ጋር ይነታረካል። መኪናውን አጅበው የመጡ ለቀስተኞች ትራፊኩ ሾፌሩን እንዲምረው ይለምኑታል። ጠጋ ብዬ የሾፌሩ ጥፋት ምን እንደሆነ ጠየቅኩ። ትርፍ አስከሬን ጭኖ ሲሄድ አይቶት ነው አለኝ አንድ ትንሽ ልጅ። ሾፌሩ ግን አስተባበለ። ከአጃቢዎች መካከል የነበረ የሟች ዘመድ በልቅሶ ብዛት ድንገት ስለሞተ ደርቤ ጭኘው ነው እንጂ የያዝኩት አስከሬን አንድ ነበር እያለ ቢከራከርም ፖሊሱ ሊሰማው አልፈለገም። ክርክሩ አልሆን ሲለው ሾፌሩ ልምምጥ ጀመረ። ወደ ፖሊሱ እየተቅለሰለሰ ቀርቦ ጌታዬ፣ ለዛሬ ማረኝ፣ አንድ ቀን ወረታውን እመልሳለሁ። በምን ትመልሳለህ? አለ ትራፊኩ። ይህን ስራ ሳለቅ ከቤተሰቡ መሀል አንድ ሰው ከሞተ በነጻ ደርሳለሁ። ትንሽ ወረድ እንዳልኩ አንድ ጠና ያለ ለማኝ ቦቲ ጫማውን ተንተርሶ ተኝቷል። ከእግሩ ስር በፓርከር የተጻፈ ወረቀት ስላየው ማንበብ ጀመርኩ። ማሳሰቢያ ይላል ወረቀቱ። ማሳሰቢያ፣ በኑሮ ውድነት ምክንያት ትንሹ የምጽዋት ሳንቲም ስሙኒ መሆኑን በጊዮርጊስ ስም እገልጻለሁ። ተመጽዋቹ። በዚህ ተገርሜ ዝቅ ስል ዘመናዊ ሚዛን ከኢንግላንድ የሚል ጽሑፍ ያለበት ሚዛን የታቀፈ ጎረምሳ ዘንድ ደረሱ። አንድ አልፎ ያጅ ጎልማሳ ሳይቸግራቸው ወደ ሚዛኑ መጥተው ከተመዘኑ በኋላ የሚገርም ነው፣ ክፍለ ሀገር ደርሼ ስመጣ በ3 ኪሎ ቀነሱ አሉ። መዛኙ ጎረምሳ ቀበል አድርጎ ሽንት ቤት ደርሰው ቢመጡ ደግሞ ከዚያ በላይ ይቀንሳሉ ብሎ ስለመለሰ ተጣሉና ገላገሉ። እኔ ቀጭንነቴ ስለሚያስበረግገኝ በቡድን ካልሆነ በቀር ሚዛን ላይ ለመውጣት አልደፍርም። በነገራችን ላይ ኪደትና ቅጥነት ከቤተሰባችን ነው። ታላቅ ወንድሜም በጣም ቀጭን ተዋናይ ነበር። እንዲያውም ቆየት ባለ ተውኔት ላይ የቀዳማዊ ኃይለሥላሴን በትር ሆኖ ተጫውቷል። ጎዳናውን ተከትዬ ትንሽ ወረድ እንዳልሁ 2 መንታ ሊስትሮች እኔ ጋና እያሉ ጥሪ ያቀረቡልኝ። የእኒህ ሊስትሮች አለባበስ ይገርመኛል። በበጋ ተቃዋሚው ፓርቲ ያኔ ለምርጫ ቅስቀሳ የበተነውን ቲሸርት ይለብሳሉ። በክረምት ብርዱን ስለማይችሉት ገዢው ፓርቲ የበተነውን ቲሸርት ደረቡበት። ከፖለቲካ ፓርቲዎች ሀሳብ ይልቅ ቲሸርታቸው ኮምፕሮማይዝ ለማድረግ የተመቸ ሳይሆን አይቀርም። ብቻ ነገር ሁሉ ወደ ተሻለ ይለወጣል። ማን ያውቃል? አንድ ቀን የፖለቲካ ድርጅቶች መፈክራቸውን በካፖርት ላይ የሚያትሙበት ቀን ይመጣል። እንግዲህ እኒህ ሊስትሮች እኔ ላሳምረው በማለት ሲሻኮቱ ሳይ እኔም በተራዬ ኮምፕሮማይዝ ለማድረግ ስለፈለጉ ቀኝ ጫማዬን ለአንዱ ግራ ጫማዬን ለሌላው በማካፈል አምቧትሬ አስቀባው። ጫማዬን በደቦ ካስቀባው በኋላ እንደ ሸረሪት የጎዳናውን ግድግዳ እየታከኩ መራመድ ጀመሩ። በጎዳናው ግድግዳ ላይ ያልተለጠፈ ወረቀት የለም። የፊልም ማስታወቂያ፣ የክፍት ስራ ማስታወቂያ እና የአፋልጉኝ ማስታወቂያ። አንዳንድ ሰዎች የሳሎናቸው ግድግዳ ሲጣበብ ከቀበሌ ያገኙትን የምስክር ወረቀት ሳይቀር ይለጥፋሉ። በእውነቱ አዲስ አበባ ውስጥ የማይነጥፍ ስራ ቢኖር ለጣፊነት ነው። አብዝተው ከሚለጠፉት ማስታወቂያዎች ዋናው አፋልጉኝ ነው። በዚህ ረገድ አዲስ አበባ በአንድ አቅጣጫ ከቤርሙዳ ትሪያንግል ጋር ሳትዋሰን አትቀርም። አንዱ የአፋልጉኝ ማስታወቂያ እንዲህ ይላል። አፋልጉኝ። በምስሉ ላይ የምትመለከቱት ልጃችን ተሰማ ናፍጣ ለመግዛት ጠዋት እንደወጣ ይኸው እስካሁን አልተመለሰም። ያገኘው ሰው ወረፋው ከበዛበት ተውና ነገ ይደርሳል ብሎ ቢነግርልን ወረታውን እንከፍላለን። ወላጆቹ ከዚህ ማሳሰቢያ አጠገብ የግጥም ውድድር ማስታወቂያ አገኘሁ። በግጥሙ አንደኛ የወጣ የ2000 ብር ተሸላሚ ይሆናል ይላል። ወዲያው በግማሽ ልቤ የምጽፈውን ግጥም በግማሽ ልቤ ደግሞ በ2000 ብር ምን እንደማደርግበት ማሰብ ጀምሮ ትንሽ ዝቅ ስል ግን ይህንን ውድድር መወዳደር የሚችሉት 18 እና ከዚያ በታች በሆነ እድሜ የሚገኙ ወጣቶች ብቻ ናቸው ብሎ ቅስሜን ሰበረው። ይገርማል። የ18 ዓመት ወጣት እያለሁ በውድድር አንደኛ ወጣ ነበር። 2000 ብር ተሸልሜ ግን አላውቅም። እውነት ለመናገር ያኔ 2000 የህዝብ ቁጥር እንጂ የገንዘብ መጠን መሆን አልጀመረም ነበር። አንድ ጊዜ አንደኛ እንደወጣው የክብር እንግዳው በተሰበሰበ ህዝብ መሀል አስጎንብሰው እጄን ጨምድደው ከጨበጡኝ በኋላ ከርደድ ያለ ሰርተፊኬት ሰጡኝ። ያንን ወደ ቤት ይዤ ብሄድ ሰራተኛችን ተቀብላ የሰዓት ማራገቢያ ያደረገችው። ከዚያን ጊዜ ጀምሮ ከእያንዳንዱ የበሰለ ምግብ ጀርባ የኔ ግጥም እንዳለ ይሰማኝ ጀመረ።
ስለ ጽሁፍ ዳቦ ባይሆንም ዳቦ ማብሰል እንደሚችል ያኔ ገባኝ። እንግዲህ የግጥም አወዳዳሪዎች 29 እስኪሞላ ጠብቀው ሰርተፊኬቱን ትተው 2000 ብር መሸለም ጀመሩ ማለት ነው። መብታቸው ነው። እንኪያስ እኔም 18 ዓመት ላይ መቆይም መብቴ ነው። እድሜያችን በጊዜ ረጅ ቢሆንም የልደት ካርዳችን በኪሳችን ውስጥ መሆኑ ያጽናናናል። በእርሱ ላይ መጨመርም ሆነ መቀነስ መብታችን ነው። መቼም በውድድሩ አንደኛ ቦታ አወዳዳሪዎች ለምስክርነት አሮጊቷን የመንደራችን አዋላጅ እንደማይጥሯቸው የታወቁ ነው። እንግዲህ በዚህ አይነት የ18 ዓመት ወጣት እንደሆኑ ራሴን ካሳመንሁ በኋላ ግጥሙ የሚላክበትን አድራሻ ለመመዝገብ ወደ ማስታወቂያው ብመለስ አጣሁት። ዞር ብል አንድ ጎረምሳ ልዩ የካራቴ ሰልጣኞች ምረቃ በዓል የሚል ማስታወቂያ ሲደርብበት አየሁ። በጣም ከመናደድ የተነሳ ጎረምሳውን በቃሪያ ጥፊ ልወረውረው ፈለግኩ። ግን ከተመራቂዎች አንዱ ሊሆን እንደሚችል በመገመት ተውኩት። በትካዜ ተወጨ ወረድ ስል አንድ ሌላ የኔ ቢጤ አጋጠመኝ። ለማኙ እግራቸው ስር ፎቶግራፍ ደርድረው ከሚለምኑት ወገን ነው። ኤግዚቢሽን ይመስል እጄን ወደ ኋላ አጣምሬ ፎቶዎችን ማየት ጀምሩ። አንደኛው ፎቶ ትልቅ ሲሆን የ3 ታዋቂ ሰዎችን ምስል ይዟል። ከግራ ወደ ቀኝ ስመለከት አበበ ቢቂላ፣ ይድነቃቸው ተሰማና ሰለሞን ተሰማ መሆናቸው ገባኝ። በጣም ገርሞኝ አንተ የት አለህ ስል ጠየቅኩት። እኔ ፎቶ አንሺው ነኝ አለኝ ሳቅ እየተናነቀ። በጣም ስላሳዘነኝ መጸወትኩት። 1 ብር ሰጠሁትና 95 ሳንቲም ተቀበልኩት። ብዙ አልተራመድኩም። ሌላ ለማኝ። ይህ ደግሞ ለማኝ ከመሆኑ በፊት የእሳት አደጋ መኪና ሾፌር ነበር። አንድ ቀን ለስራ ተጠርቶ በመብረር ላይ እያለ መኪናውን አቁሞ ለአንዲት ቆንጆ ሴት ሊፍት በመስጠቱ ተባረረ። አሁን ከፊቱ ብዙ ብርና ሳንቲም ተቆልሏል። ስለዚህ ካልኩሌተር መጹቸው ጉዞዬን ቀጠልሁ። ጎዳናውን ተከትዬ ትንሽ እንደተራመድሁ በቆሎ ጠብሰው የሚሸጡ ሴቶች የሚቀመጡበት ቦታ ደረሱ። አንድ በቆሎ 2 ብር ስለገባ ተመጋቢዎች በቡድን አንድ የተጠበሰ እሸት ይገዙና ፈልፍለው በቁጥር ይካፈላሉ። 2 በቆሎ የገዛ ሸማች ለሸራ ጫማ ማጠቢያ የሚያገለግል ቆረቆንዳ በነፃ ይመረቅለታል። አንድ በእድሜ ገፋ ያሉ ሰውዬ ከበቆሎ ጠባሾች አጠገብ ቆመው እንደሚከተለው አማረሩ። እኔ መቼም በቆሎ አልገዛም። ምን ሊያደርግልኝ እገዛዋለሁ? እንዴ የድሮ በቆሎና የዘንድሮ በቆሎ አንድ ነው እንዴ? ድሮ አንድ በቆሎ አንጠልጥሎ የሚሄድ ሰው አረንጓዴ አውራ ዶሮ አንጠልጥሎ የሚሄድ ይመስል ነበር። ዛሬ በቆሎ እጅግ ከመቅጠኑ የተነሳ በቆሎው በሽፋኑ አንጠልጥሎ የሚሄድ ሰው ካሮት በቁንጮው ያንጠለጠለ ያህል ክብደት አይሰማውም። እውነቴን ነው። የጥንቱ በቆሎ ፍሬው ተመተለቁ ቁጥሩም እጅግ ተመበርከቱ የተነሳ በቆሎ የገዛ ሰው ፈልፋይ ለመቅጠር ይገደድ ነበር። ዛሬ ግን በቆሎ ፍሬው እጅግ ደቆና ረቆ ከቆረቆንዳው ለማላቀቅ ስቴኪኒ ይፈልጋል እንደ ድድ። አዎ ድምፁስ ቢሆን ወንድሜ እስኪ ንገረኝ፣ የድሮ በቆሎ ድምፅና የአሁኑ አንድ ነው እንዴ? የጥንቱ በቆሎ ሲጠበስ ጧ ጧ ጧ ደሽ ደሽ ድው 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 ስለሚል ጠባሾች ማራገቢያ የያዙ ጅራፍ ለመለየት ይቸግር ነበር። ዛሬ ግን በቆሎ እንደ ሽጉጥ ሳይለንሰር የተገመጠመለት ይመስል ጭጭ ብሎ ተጥዶ ጭጭ ብሎ ይበስላል። በእውነቱ ከጥንቱ ያልተለወጠ ነገር ቢኖር ምድጃው ብቻ ነው። ስለዚህ እኔ በቆሎ መግዛቴን ትቼ ሽልንጌን ከፍዬ በዝናብ የረጠበ ካፖርቴን አስሞቃለሁ። ይህን ሰምቼ ቀሪውን ጎዳና ተከትዬ ትንሽ ወረድ እላለሁ። ትዕይንቱ እንዳይሰለቸኝ በመሃሉ ዞር እያልሁ የሴቶችን ማዕከላዊ ዳሌ እመለከታለሁ። ለምን እንደሆነ እንጃ የሰው ልጅ ኑሮና የሴቶች ዳሌ ካለፈ በኋላ ዞረው ሲያዩት የበለጠ ያምራል። እኔ ብቻ ሳልሆን መላው የአዲስ አበባ ወንድ አንገቱ በፈቀደለት መጠን እየዞረ እንደሚያይ እየታወቀ ነው። አንዳንዱማ በማሳጅ ቤት ተማምኖ ወለም እስኪለው ዞሮ ያያል። ከሴቶች ዳሌ የተረፈውን አይነት ስመልሰው መንገዱ በመለስተኛ ገበያ ተሞልቶ አገኘሁት። ብርጭቆ እንዳልሰብር እየተጠነቀቁ መራመድ ጀመርሁ። የዱብዳ ነጋዴዎች በአንድ አይናቸው ሸማቹን እየጠበቁ በሌላ አይናቸው ከፖሊስ እየተጠነቀቁ ልዩ ልዩ እቃዎች በቅናሽ እያሉ ይጮሃሉ። አቤት በመንገድ የሚሸጠው እቃ ብዛቱ! አንዳንዴ ሳስበው ከቤታችን ይልቅ እቃ ቤታችን የሚተልቅ ይመስለኛል። እንዲያውም ከተማ የሚለው ቃል ኮ
ኮተትማ ከሚለው ቃል የመጣ እንደሆነ አስባለሁ። በገጠሬውና በከተሜው መካከል ያለው ትልቅ ልዩነት ከተሜዎች ብዙ ዕቃ አጋባሾች መሆናቸው ነው። ገጠሬ ብዙ ዕቃ የማይገዛበት ምክንያት ከከተሜው ያነሰ ፍላጎት ስላለው አይመስለኝም። ይልቁንስ ከከተሜው የተሰወረ ምስጢር ስለተገለጠለት ይመስለኛል። ይህ ምስጢር የመቀያየር ሕግ ወይም ሜታሞርፎሲስ ይባላል። በሜታሞርፎሲስ ሕግ መሰረት ተቀያያሪ እንጂ አላቂ ዕቃ የለም። ለምሳሌ በገጠር የፋንታ ጠርሙስ ጠዋት ፋንታ ይጠጣበታል፣ ከሰዓት ላይ ሽንኩርት ወይም ድንች ይሰለቅበታል፣ ማታ የላምባ ዕቃ ሆኖ መብራት ይበራበታል። መቼም በገጠር ሰው እንጂ ጠርሙስ አይሰበርም። ተስቶት ከጣት ካመለጠ እንኳ የሚወድቀው በሳር ጉዝጓዝ ላይ ወይም በአፈር ወለል ላይ ስለሚሆን ይነሳል። ከተሜው ግን መስበሪያውን በጡብ ገንብቶ ወለል ብሎ ይጠሯል። እደግመዋለሁ፣ በገጠር ጠርሙስ አይሰበርም። ፈርዶበት ከተሰበረ እንኳን ስባሪው የብላቴኖች ራስ መላጫ ወይም የጥፍር መቁረጫ ይሆናል። ስለዚህ በገጠር ሁለገብ የሚለው ቅጽል የዕቃ እንጂ የሰው አይደለም። በአንዱ ብዙ ስለሚሰራ ገጠሬ ብዙ ኮተት የለውም። ይህን እያሰብኩ ሳለ የግራ ጡት ማስያዣ ለብቻው በ5 ብር የሚል ጩኸት አናጠለኝ። እናም በከተሜነቴ እኔም ለመሸመት ስለፈለኩ መነጽር ወደሚሸጥ ወጣት ተጠግቼ አንዱን ጠቁሜ ስንት ነው አልኩኝ። 15 ብር ውሰደው አለኝ። መነጽሩን አይኔ ላይ ስሰካው በስማ ማርክ አንቶኒዮን መሰልህ፣ ካላመንከው ራስየው ብሎ ከቦርሳው ውስጥ ክብ መስታወት አውጥቶ ፊቴ ላይ ደቀነልኝ። እውነትም ፊቴን ሳየው አምሮብኛል። ግን ማርክ አንቶኒዮን ትመስላለህ ያለኝ ማርክ ሞሪሰንን ለማለት እንደሆነ ገባኝ። በመጨረሻ 40 ደቂቃ ያህል ከተከራከሩ በኋላ መነጽሩን ትቼ መስታወቱን ገዝቼ ጉዞዬን ቀጠልኩ። ጎዳናዬን ያሳረኩት በተመጣጣኝ ዋጋ የውሃ ሽንት አገልግሎት እንሰጣለን በሚል ኃላፊነቱ የተወሰነ የግል ኮንቴይነር ነው። በኮንቴይነሩ በር ላይ ባለቤትየው ቁጭ ብሎ አልፎ ያጅ ባለሽንቶችን ትኬት እየቆረጠ ያስተናግዳል። ጠጋልሁና በምን መንገድ ነው የምታስከፍለው ስል ጠየቅኩት። ያው እንደ ኢንተርኔት ነው፣ የምትገባበትና የምትወጣበት ደቂቃ ይያዛል አለኝ። እንዴት ነው ያዋጣል አልኩት። አይ ተወኝ እባክህ በሚል ምልክት እጁን አወናጨፈ። ምን ነው? አይ ሰው እንደ ድሮ ይሸና መስሎሃል? የለም በአገር ማለት ነው ወንድሜ። ድሮ ትዝ ይለኛል ሽንታችን የሚወስድበን ጊዜ እጅግ ከመርዘሙ የተነሳ በቋሚያ ተደግፈን ነበር የምንሸና። ዛሬ ምን ሽንት አለ? ዛሬ እኮ ሰው የሱሪው ዚፕ መስራት አለመስራቱን ለማረጋገጥ የሚገባ ነው የሚመስለው። አመሰግናለሁ።